እንደ ኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ሥርዓተ አምልኮ አስተምህሮ መሠረት የትንሣኤ አይነቶች 5 ናቸው። አንደኛውና የመጀመሪያው የክርስቶስ ትንሣኤ ነው። የክርስቶስ ትንሣኤ ለኛ ሕይወት ነው። ሐዋርያው ሁሉ በአዳም እንደሚሞት በክርስቶስ ደግሞ ሕያዋን እንደሚሆኑ አስረግጦ ከተናገረ በኋላ አንደኛ ቆሮንቶስ 15:20 ላይ አይቴ ሃሎ ሞት ቀኖትከ ወአይቴ ሃሎ ሲኦል መዊኦትከ በማለት ሞትና ሲኦል ተጠቅልለው ስልጣን ተቀምተው አርፈዋል። የክርስቶስ ትንሣኤ የአምስቱ ትንሣኤ በኩር ዋና ነው። አንደኛ ቆሮንቶስ 15:20 አሁን ግን ክርስቶስ ለአንቀላፉት በኩራት ሆኖ ከሙታን ተነስተዋል። ሞት በሰው በኩል ስለመጣ ትንሣኤ ሙታን ደግሞ በሰው መካከል ሆኗልና ሁሉ በአዳም እንደሚሞቱ እንዲሁ ሁሉ በክርስቶስ ደግሞ ሕያዋን ይሆናሉና፣ ነገር ግን እያንዳንዱ በራሱ ተራ ይሆናል። ክርስቶስ እንደ በኩራት ነው። ሌሎች ትንሣኤያት አስነሽሻሉ፣ የክርስቶስ ግን በሥልጣኑ ነው። ሊቃውንቱ በምስክርነታቸው እሙታን ተንሥኦ ወሲኦለ ከይዶ በሞቱ ለሞት ደምሰሶ ወእምድኅረ ተንሥአ እሙታን በሳልስት ዕለት አእኮተ ቃለ እግዚአብሔር እንዘ ይብል አአኩተከ ኦ አብ፣ ከሙታን ተለይቶ ተነስቶ ሲኦልን ረግጦ በሞቱ ሞትን አጠፋው። በሦስተኛው ቀን ከሙታን ከተነሳ በኋላ አባቶ ያመሰግንሃለ ብሎ ስግው ቃል አመሰግነ። ሃይማኖተ አበው ዘእልመስጦ አግያ 5:1 ላይ። በጣም የሚያሳዝኑት ቤተ አይሁድ ትንሣኤውን በብር ሊያጭበረብሩ ቢሞክሩም የክርስቶስ ትንሣኤ ግን የወይን ስካር እንደተወው ኃያል ሰው ነበረ። መዝሙር 77:65 ደግሞም በአብይ ኃይል ወሥልጣን ነው ግብረ ሕማማት፣ በታላቅ ኃይልና ሥልጣን ተነስቶ ትንሣኤያችንን ያረጋገጠልን፣ ደጃችንን ብንዘጋም በተዘጋው ገብቶ ሰላም ለእናንተ ይሆናልን እርሱ ነው። ሁለተኛ ጊዜያዊ ትንሣኤ ነው። እንዲህ አይነቱ ትንሣኤ ለጊዜው ከሥጋ ሞት ተነስተው ኋላ ሞት የሚጠብቃቸው ነው። ለምሳሌ ያህልም አልዓዛር በዮሐንስ 11:1 ጀምሮ ከሞተ ከ4 ቀን በኋላ አስነሺው አምላክ አስነስቶታል። ለምስክርነትም ለ40 ዓመት ኖሮ እንደገና ሞቷል። ሦስተኛ ትንሣኤ ዘጉባኤ ነው። ጉባኤ ማለት ስብስብ፣ ጥርቅም፣ አንድ ላይ መሆንን ያመለክታል። በትንሣኤው ምስጢር ደግሞ ኃጥአንና ጻድቃን በአንድነት የሚነሱበትና እንደ ሥራቸው በቀኝና በግራ የሚቆሙበት ትንሣኤ ዘጉባኤ ይባላል። በሌላ መጠሪያም ትንሣኤ ዘለክብር ለጻድቃን፣ ትንሣኤ ዘለሐሳር ለኃጥአን የክብርና የወርደት ትንሣኤም ይባላል። ትንሣኤ ዘህሊና አራተኛ ነው። ይህ አይነቱ ትንሣኤ ደግሞ የህሊና ትንሣኤ ሲሆን በህሊና መነሳት መባነንን፣ መጸጸትን፣ የራስን ኃጢአት በማሰብ ንስሐ ለመግባት መወሰንን፣ መንፈሳዊውን ነገር ማሰብ የምድሩን ሳይሆን የሰማዩን መመልከትን ያስገነዝበናል። ሐዋርያው ቅዱስ ጳውሎስ በቆላሲስ 3:1-4 እንግዲህ ከክርስቶስ ጋር ከተነሳችሁ ክርስቶስ በእግዚአብሔር ቀኝ ተቀምጦ ባለበት በላይ ያለውን እሹ፣ በላይ ያለውን አስቡ እንጂ በምድር ላይ ያለውን አይደለም። ሞታችኋልና ሕይወታችሁም በእግዚአብሔር ከክርስቶስ ጋር ተሰውሯልና ሕይወታችሁ የሆነ ክርስቶስ በሚገለጥበት ጊዜ በዚያን ጊዜ እናንተ ደግሞ ከእርሱ ጋር በክብር ትገለጣላችሁ። አልዕሉ አልባቢክሙ ልቡናችሁን ከፍ ከፍ አድርጉ ሲልም ይህንኑ ያስገነዝበናል። መጽሐፈ ኪዳን በሰማይ ያሃሉ ልብክሙ ልባችሁ በሰማይ ይሁን ሲልም ይህንኑ ያጠይቃል። ቅዳሴ እግዚእ። አምስተኛና የመጨረሻው ትንሣኤ ዘልቡና ነው። ይህ ትንሣኤ መነሻው የህሊና ትንሣኤ ሲሆን ይሄኛው መድረሻ ነው። በህሊና ትንሣኤ የታሰበው በልቡና ትንሣኤ ተግባራዊ ይደረጋል። በህሊና ትንሣኤ ንስሐ ለመግባት ያሰበ ሰው በልቡና ትንሣኤ ንስሐ ይገባል። ሥጋውን ለመብላት በህሊና ትንሣኤ አስቦ በልቡና ትንሣኤ ሥጋውን ይቀበላል፣ ይበላል። ታዲያ በጊዜያዊ ትንሣኤ እንደና አልዓዛር የተነሱ ቢኖሩም በህሊና ትንሣኤ ተነስተው በልቡና ትንሣኤ ተግብረው የትንሣኤ በኩር በሆነው በክርስቶስ ትንሣኤም ካላመኑ በመጨረሻ በትንሣኤ ዘጉባኤ ጊዜ በቀኝ መቆም አይቻልምና በቀኙ ለመቆም በእነዚህ በህሊናና በልቡና ትንሣኤያት ውስጥ አልፈን በቀኙ ለመቆም ያብቃን። አነሳስቶ ላስጀመረን አስጀምሮም ላስፈጸመን ለልዑል እግዚአብሔር ክብር ምስጋና ይሁን፣ አሜን። ክርስቶስ ተንሥአ እሙታን በአብይ ኃይል ወሥልጣን አሰሮ ለሰይጣን አግዓዞ ለአዳም ሰላም እምይእዜሰ ኮነ ፍስሐ ወሰላም።